ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዞች? ሰላም ነው? አልሐምዱሊላሂ ረቢል ዓለሚን። ዛሬ ወላሂ ደስ ያለኝን ነገር ልነግራችሁ ነው። አልሐምዱሊላህ ባለፈው የሶስተኛ ዙር ሕክምናዬን ሳልጀምር በፊት ነግሬያችሁ ነበርና ነፍሰ ጡር ነበርኩኝ። የዛን ሰዓት ገና 2 ወር ያልሞላና ሆዴ ውስጥ የሆነ ባጭ ነገር አለ ተባልኩኝ። 10 ሴንቲ በ8 የሆነ 10 በ9 የሆነ ነበርና በጣም በቃ ያመኝ ነበር። በጣም ምንም መተንፈሱላ እስኪያቅተኝ ነበር የሚያመኝ። ምተኛው በአንድ ጎን ብቻ ነው፣ በግራ ጎኔ ነው ምተኛው፣ በቀኝ መተኛት አልችልም። እባጩ በዛ በኩል ነበርና በጣም ነበር ስቃይ የማየው። በቃ የዛን ሰዓት እንዳውም ምንድነው በኦፕሬሽን ተደርጎ ይውጣ ግን ልጁ መቀጠል አይችልም ብለውኝ ነበረ። ከዛ ደግሞ አንዱ ዶክተር እስቲ እንያውና አንቺ እንቅስቃሴዎችሽን ቀንሰሽ ጥንሱ ሲያድግ ሲጠነክር ምንም ልጁን በማይጎዳ ሁኔታ ኦፕሬሽን አድርገን እናወጣለን አሉኝና በቃ በጣም በፍራቻና በህመም ውስጥ ነበርኩኝ። ከዛ በመሀል ደግሞ ይሄ አፍንጫዬ ታፍኖ ደም ምናምን አከታ ሲያስተፋኝ እናንተ ጋር ህክምና ጀመርኩኝ። እናንተ ያው ህክምና አስጀመራችሁኝ አልሐምዱሊላህ። እና እሱ ባጭ ማለት ነው አድጎ ከልጄ ጋር ነው እኩል ሆዴ ውስጥ የነበረው። እና እኔ ስወልድ ራሱ 10 የነበረው ዳይሜንሽን 9 በአንድ 9 የነበረው ደግሞ 8 ነበር የነበረው። አልጠፋም ማለት ነው ከወልጄ ራሱ። እና አራስ ቤት ሆኜም በግራዬ ነበር ብተኛው፣ በቀኝ በኩል ስተኛ እንጠለጠልና ያመኝ ነበረ። እና በቃ በቀደም ዶክተሩ ለምን ጠፋሽ ነይ ቼክ ላድርግሽና መውጣት ካለበት ይወጣል ብሎኝ በቃ ወላሂ ዱአ እያረኩኝ ለአላህ እያለቀስኩኝ ሄድኩኝ። ሲሄድ ጠፍቷል ተባልኩ። አልሐምዱሊላህ በጣም ገረመኝ ወላሂ በጣም ደስ አለኝ። በቃ ምንም ነገርና ተስፋ አድርጌ ነበር በአላህ ሩቃውንም ይሄንን ህክምና እናንተ ስታደርጉልኝም በቃ በደንብ ነይቼ ነበር ሳደርግ የነበረው። አልሐምዱሊላህ ጠፋ ተባልኩኝ። ሐሙስ ዕለት ተነገረኝ። ድምጽ ልልክላችሁ እያልኩኝ በቃ አሁን እያልኩኝ ነው የቆየሁት። አልሐምዱሊላህ በጣም ደስ ብሎኛል። ደስ ይበላችሁ።